Back at your term in office, 2 years in office, what would you say was your key achievement? እስኪ እንግዲህ ወደ ኋላ መለስ ብለው በሁለት ዓመት የስልጣን ጊዜዎት አሳክቻለሁ የሚሉት ነገር ምንድነው? We avoided a possible relapse into active conflict. እንግዲህ ግጭቶች ተስፋፍተው የሚቀጥሉበትን ሁኔታ አስቀርተናል ብዬ አምናለሁ። Enthusiasm for change and peace that እንግዲህ ለሰላምና ለመግባባት መንገዶችን አመቻችተናል ብዬ ነው የማምነው። engendered. ይህን ማለት ነው የምችለው እንግዲህ በአጠቃላይ። Do you have any regrets over your term? Missed opportunities? እንግዲህ በስልጣን ዘመኑ በቆዩበት ሁኔታ አላሳካሁትም ማሳካት ይችል ነበር ብለው የሚጸጸቱበት ነገር ይኖር ይሆን? Yes, regrets. አዎ ጸጸቶች አሉ። ብዙ ልንሰራቸው የሚገቡ ነገሮች ነበሩ፣ በተለይ ተፈናቃዮችን መመለስና የመሳሰሉት። አዎ ግን እንዳለመታደል ሆኖ በትግራይ ውስጥ የተፈጠረውን የስልጣን ፍትጊያ ጉዳይ internal squabbling for useless and otherwise useless ጥቅም ለሌለው የስልጣን ፍትጊያ ነው ስንሰራ የነበረው እና ይህንኑ ጉዳይ ውስጥ በመጠመዳችንም ማድረግ የነበረብን ነገር ሳናደርግ ቆይተናል። Publicly accused hardliners within the TPLF of trying to undermine you. እንግዲህ አንደርማይን ያደርጉት ነበረ የህወሓት አመራሮች በተለይ ከፍተኞችና ከዚህ አኳያ What do you think was the biggest contributor to your removal from leadership or your exit from leadership? እና ዋንኛው ከስልጣኑ ለመነሳት ወጥሮ የሚፍ ለመደረጎት ዋንኛው አስተዋጽኦ ያደረገው ነገር ምንድነው ብለው ነው የሚያምኑት? There was every effort on the part of the political leadership to sabotage the process. እንግዲህ የፖለቲካ ይሄ አመራሩ በግጭት ውስጥ የገባው ሁሉንም ነገር ያደርግ ነበር ይሄን ነገር ፌል እንዲያደርግ ለማድረግ የኔን አመራርነት ጨምሮ ማለት ነው። The process and my leadership as well. But it's not just the political leadership. To a certain extent, the military leadership was also was part of this and my የፖለቲካ አካሉ ብቻ ሳይሆን በዚህ ሁኔታ ውስጥ ተሳትፎ ያደርግ የነበረው ወታደራዊ አካሉም ጭምር መሆኑ የሚያሳዝን ነው። ስለዚህ የኔ ከስልጣን የመነሳት ጉዳይ ብዙ ነገሮች አሉበት ማለት ነው። So many factors, but the most important one is the internal party squabble. በዋነኛነት ግን በፖለቲካ ፓርቲ ውስጥ የነበረው ስኳብል ይሄ ግጭቶቹ ንትርኩና የመሳሰሉ ነገሮች ናቸው። Which made it life difficult not for me but also difficult for the people of Tigray. እንግዲህ በጣም ከባድ አድርጎታል የኔን የስልጣን ጊዜና ህይወት ብቻ ሳይሆን የትግራይን ህዝብም ፈታኝ አድርጎ ነበር የነበረው። General Tadesse, what does his appointment mean for the Tigray region? እንግዲህ የጀነራል ታደሰ አሁን የጊዜያዊ አስተዳደሩ ፕሬዝዳንት ሆኖ መሾም ለትግራይ ህዝብ ምን ማለት ሊባል ይችላል? I am inclined to say little in this በዚህ ጉዳይ ላይ ብዙ ማለት አልፈልግም። በርግጥ ያው ማለት የምችለው ምክትሌ እንደነበርና ተጠብቃለሁ እንግዲህ እኔ ያቆምኳቸው ነገሮች ያስቀጥላል ብዬ አምናለሁ። as someone who was responsible for the most important እንግዲህ ኃላፊነት እንደሚሰማው ሰው በተለይ በአስተዳደር ጉዳዮች ላይ የነበረ ሰው ከመሆኑ እኮ ያስጨርሳል ብዬ አስባለሁ። aspects of my administration he was as much in many cases more responsible for the failures. በጣም በሚያሳዝን ሁኔታ እንግዲህ ለተከሰተው ፌለር ለምንለው ውድቀት ለምንለው ነገር ምክትል ፕሬዝዳንት ሆኖ ያገለገለ
ቢሆንም ጄኔራል ታደሰ ወረደ ማለት ነው ከፍተኛውን ኃላፊነት የሚወስደው ሰው ነው than most everyone. So I would expect him to pick up where I left off and try to make adjustments. እንግዲህ አሁን እሱ ኃላፊነቱን ስለያዘ እኔ ያላጠናቀቅኳቸው ነገሮች ያጠናቅቃል ብዬ ተስፋ አደርጋለሁ። He has to come up with a magic wand to address the problems of the party. እንግዲህ እነዚህ ጉዳዮች በተለይ ደግሞ ፓርቲ ውስጥ ያሉትን ስኳብሎችና ግጭቶችን ውዝግቦችን ለመፍታት እንደው ተአምር ይፈጥራል ብዬ አስባለሁ። በሌላ አባባል ምንድነው በመደበኛ ሁኔታ ይፈታቸዋል ብዬ ለማሰብ እቸገራለሁ እንደማለት ነው። The party assumes that it has appointed it and the prime minister insists that it was the prime minister who had. እንግዲህ ፓርቲው እንደሾማቸው ነው የምረዳው። በሌላ በኩል ደግሞ ጠቅላይ ሚኒስትር አብይን ለማለት ነው እንደሾማቸው ነው የምረዳው የማውቀው ይልና appointed him and one of the challenges that he will face unfortunately is going to be this rather unbridled power ambition by the faction of the TPLF. እንግዲህ በጣም ከፍተኛ የስልጣን ፍላጎት እንደነበራቸው ጄኔራል ታደሰ ወረደን ያነሱና ዋናው ተግዳሮትና ፈታኝ የሚሆንባቸው ግን ይህ አንጃው ቡድን ህወሓትን በጣም ስልጣን የሚፈልገው የህወሓት ቡድን እና ስልጣኖችን በሙሉ መጠቅለል የሚፈልገው ክፍል አሁንም ፈተና ይሆንባቸዋል ብዬ አስባለሁ። Still insists on monopolizing power. You say you bear some of the blame, but you say General Tadesse bears a lot of the blame as well. እንግዲህ እርሶ ላለብኝ ኃላፊነት ወስዳለሁ ይላጠፋቸው ነገሮች ብለዋል። እንዲሁም ደግሞ ጄኔራል ታደሰም የራሳቸውን ድርሻ ይወስዳሉ ብለው ነው የሚያስቡት ኃላፊነትም አለባቸው ለሁሉ ነገሮች ብለው ያስባሉ። So why give him the seat? Why should he lead if he's part of the problem? እና የችግሩ አካል ከሆኑ ታዲያ እንዴት ኃላፊነቱ ስልጣኑ የትግራይ ጊዜያዊ አስተዳደር ፕሬዝዳንትነት ስልጣን እንዴት ተሰጣቸው ብለው ያስባሉ? Well, it's not for me to decide. In our ይህንን እንግዲህ የመወሰን ኃላፊነት ስልጣን ያለኝ እኔ አይደለሁኝም። certainly for the prime minister he tried to impress on me that maybe he is a better choice than እንግዲህ በተለይ ከክቡር ጠቅላይ ሚኒስትሩ ጋራ በነበረኝ ቆይታ ለፕሬዝዳንት ከታጩት ውስጥ እሱ የተሻለ እንደሆነ ገልጸውልኛል ሊነግሩ ይሞክረዋል። most everybody that have been vying for that position. Have you gotten a chance to speak with General Tadesse since the announcement was made? What advice have you given him? እንግዲህ ይህ ነገር ይፋ ከሆነ በኋላ ከጄኔራል ታደሰ ጋራ የመነጋገር እድሉ ነበሩት እና የሰጧቸው ምክርስ ነበሩ እንዲህ ብታደርግ በሚል ያላቸው ነገር ነበሩ? I wasn't asked for one and I wasn't in a mood to proffer an advice to someone who has a great deal of experience. የጠየቀኝም የለም። እውነቱን ለመናገር ደግሞ ከእድሜም ከምንም ከልምድም አኳያ የረጅም ጊዜ ልምድ ያለውን ሰው ለመምከር እንደው ብዙ የሚቃጣኝ አይነት ሰው አልነበርኩኝም፣ ፍላጎቱ አልነበረኝም ነው። In this regard, what mistakes did you make? What could you have done better for the Pretoria agreement to be fully? እንግዲህ ምን ተሰርተዋል እርሱ በርሱ በኩል ላይ ያስባሉ? በተለይ ደግሞ ከዚህ ከፕሪቶሪያው ስምምነት ጋራ በተያያዘ ሙሉ ለሙሉ አልተፈጸመም የሚሉ ጥያቄዎች ብዙ ጊዜ ይነሳሉ እንደሚታወቀውና ምን ማድረግ ይቻል ነበረ በአግባቡ እንዲፈጸም? Achieved. well, we should have approached it in a very organized manner. እንግዲህ ቬሪ ኦርጋናይዝድ በሆነ ማነር ነበር፣ በጣም በተቀናጀ በተደራጀ ሁኔታ ነበር ልንሰራው ይገባው የነበረው። We should have brought on board all the stakeholders here. ሁሉም ባለድርሻ አካላት በተሳተፉበት ሁኔታ ማለት ነው። Rather than sticking to the TPLF executive committee, 5 members who had no clue what it means to negotiate. እንግዲህ ምንም ስለ ኔጎሺዬሽን ምንም እውቀት የሌላቸውና ከነገሩ ጋራ የሙጥኝ ብሎ የነበሩ 5 የህወሓትን ከፍተኛ አመራሮችን ከማሳተፍ ይልቅ ሌሎች ሊገቡበት ይችሉ የነበረበትን ሁኔታ ነው የሚያነሱት። We should have involved more civil society. በተለይ የሲቪል ማህበረሰቡ በጣም ትልቅ ሚና እንደነበረው ነው የህዝቡን ሰላም ከመመለስ አኳያ። The youth movement in general, which have a vested interest in securing the safe return of their people. ለህዝቡ ሰላሙ በጎ ነገሩ እንዲመጣ ጥረት ያደርጉ የነበረ የሲቪል
ማህበረሰብ አካላትንና ወጣቶችን ማሳተፍ በእውነት በጣም ወሳኝ ነገር እንደነበረ ነው የምረዳው። not interested in using IDPs as a pawn in their ugly political game. ዋው እነዚህ ወጣቶች በተለይ እንግዲህ ከዚህ ተፈናቃዮችን ለአጸያፊ ለሆነ የፖለቲካ ዓላማ የመጠቀም ፍላጎት አልነበራቸውም። ህዝቡ በሰላም እንዲመለስ ምናምን ነው የሚያስቡት፣ እነሱን መጠቀም ነበረብን። ስለዚህ ትልቅ ስህተት ነው ብያምናለሁ። ዋናው ስህተት ነው። When you raise concerns about also the track record of General Tadesse, what proof do you have? እንግዲህ ለእርስዎ ሲመሩት ለነበረው ጊዜያዊ አስተዳደር ጀነራል ታደሰ ወረደን በተጠያቂነት ነው የሚያቀርቡትና ምንድነው እሱ ምን መረጃ አሉት በዚህ ጉዳይ ላይ ምን ማስረጃ አለው? That he was part of the problems that ለችግሩ አካል ነው ብለው እንዲያምኑ። He was my deputy president. እንዴ እሱ እኮ የኔ ምክትል ፕሬዝዳንት የነበረ ሰው ነው። And the part of the I mean the job descriptions that he has የተሰጠው ተቆጥሮ የተሰጠው የሥራ ኃላፊነቶች ነበሩ። He has failed to discharge. ያንን ለማከናወን እንግዲህ አልቻለም። I'm not blaming Tadesse alone to the extent that he has failed that I haven't done anything about him. እንግዲህ እሱን ብቻ ለወቅስ አልችልም። ይሄን ምንም ባለማድረጉ ነው ምንም ማድረግ አልቻልኩምና እሱን ብቻ መውቀስ አልችልም። Removing him or replacing him is also my failure. So የኔም ውድቀት ጭምር ይሄን በሚያደርግበት ጊዜ የችግሩ አካል ሲሆን ያን ሪሙቭ ማድረግ ያለመቻለም የኔ ችግር ጭምር ነው። በእርግጥ ብዙ ማስረጃዎች አሉኝ። I have ample evidence that he said as much this morning as well. ዛሬ ማለዳ ላይም ብዙ ነገሮችን ሲል ነበረ። ነገር ግን ብዙ ማስረጃዎች አሉ። So he was my deputy and he was responsible for ምክትል ነበር እኮ ከጸጥታም ከሌሎች ነገሮችም አኳያ ኃላፊነት ነበረበት። Responsible for a number of areas and his job description በጣም በበርካታ ቦታዎች ኃላፊነቶች ዘርፎች ኃላፊነት ነበረበት። እንዲሁም ደግሞ እነዚህ ጆብ ዲስክሪፕሽኖች የሚባሉት ተቆጥሮ የተሰጠው የሥራ ግዴታዎችም ነበሩና ያንን የማድረግም ኃላፊነት ነበረበት። is full of a litany of failures as far as I'm concerned, but his failures are my failures too. እንደው ለመናገር ይሄ ሁሉ ሆኖ የጄኔራል ታደሰ ውድቀት የምላቸው ፌለር የምላቸው ነገሮች ያው የኔም ናቸው ብዬ ነው የማስበው። So going to be involved in politics? እንግዲህ ይሄ ደግሞ በጣም ወሳኙ ጥያቄ ይመስለኛል። አሁንም በፖለቲካ ተሳትፎ እያደረጉ ይቀጥላሉ? Oh yeah, I mean once we are in this game እንግዲህ አንዴ እዚህ የፖለቲካ ጨዋታ ውስጥ ከገባን በኋላ and once we have tried to chart a new path እንግዲህ አንዴ አዲስ ምዕራፍ አዲስ መስመር ማሳየት ከጀመርን በኋላ for the people of Tigray there a lot remains to be done መከናወን ያለባቸው የሚቀሩ ደግሞ በጣም በርካታ ነገሮች አሉ and it's not like I can abandon this movement እና እንዳው ዝም ብዬ በድንገት ሜዳ ላይ ትቼው የሚሄደው ነገር አይደለም። ይሄ እንቅስቃሴ ይሄ ተግባር suddenly በድንገት ነው አይደለም። position I'm going to have I will definitely be involved. በየትኛውም ኃላፊነት ላይ በየትኛውም ቦታ ላይ ሆኜ እየተወጣሁ ኢንቮልቭ ሆኜ መቀጠል ፈልጋለሁ በፖለቲካ ተሳትፎ ማለት ነው። In politics in Tigray and I intend to remain the course and continue to contribute to the betterment of the lives of the people of Tigray. በተለይ ለትግራይ ህዝብ መሻሻል ከምንም በላይ ጠንክሬ ለመስራት ሞክራለሁ ሰራለሁ። በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲ እና በቻድ ኤምባሲ መሃል በማራኪ የኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ግንባታቸው ከ30 እስከ 40% በደረሱ የዲያስፖራ ብሎኮች ላይ ታላቅ ቅናሽ መደረጉን እያበሰርን በካሬ ከ78,000 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። እስከ 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነፃ አገልግሎት ጋርም አመቻችተናል። ቀድሞ ለሚመጡ 5 እድለኞች እስከ 30% የሚደርስ ታላቅ ቅናሽ አዘጋጅተናል። የሽያጭ ባለሙያዎችን ለማግኘት በ0982 67 27 27 ላይ እንዲሁም በ0939 96 96 65 ላይ አሁኑኑ ይደውሉ።